ሀገሪቱ ዓለምን በቴክኖሎጂ፣ በሙዚቃ፣ በፋሽን እንዲሁም በውበት ኢንዱስትሪዎች መሪ ናት። ሲያዩዋቸው ያምራሉ፣ ያብረቀርቃሉ። በመላው ዓለምም ታዳጊዎች ኮሪያኛን መናገር እንደ ኮሪያዎቹ መሆንን ይፈልጋሉ። ከመጋረጃው ጀርባ ግን ሀገሪቱ ፊታቸውን በፕላስቲክ ሰርጀሪ በሚቀይሩ ታዳጊዎች ከዓለማችን ቀዳሚ የሆነች ከፍተኛ ቁጥር ያለው ኢአማኒ ማህበረሰብ ያላት በዓለማችን ራሳቸውን በሚያጠፉ ሰዎች ብዛት ከቀዳሚዎቹ ተርታ የተሰለፈች ማህበራዊ መስተጋብሮችም በደረቅ ቴክኖሎጂ እየተተኩ የመጡባት በኢንተርኔት ሱስም ከቀዳሚዎቹ ሀገራት አንዷ ሆናለች። የኢንተርኔት ሱሰኞች ማገገሚያ ካምፖች ካሏቸው ጥቂት ሀገሮችም አንዷ ነች። ይህ አንደኛው የኮሪያ መልክ ነው። ከሀብቷ የቴክኖሎጂ ምጡቅነትና የሚያብረቀርቁ ፊቶቿ ጀርባ ያለው አሳዛኝ እውነታ። ሌላኛው መልኳ ደግሞ ሳምሰንግ ስልኮችን ብቻ ሳይሆን መላው ዓለም የሚተማመንባቸውን ስክሪኖችንና ቺፖችን የሚመረትባት መሬት፣ ኤልጂ ቤቶችን፣ በኤአይ የሚሰሩ ፍሪጆችና የሚጠቀለሉ ቴሌቪዥኖች የሚፈለፈልባት፣ ሃዩንዳይ እና ኪያ የመኪና ብራንዶቿ የዓለምን አውራ ጎዳናዎች እየተቆጣጠሩ የደቡብ ኮሪያ እጆች ቁጥር አልባ ናቸው። በመዝናኛው በኩል በድምፃቸው ዓለምን የወረሩት ቢቲኤሶች የደቡብ ኮሪያ ሙዚቃ ዛር ናቸው። ኬድራማዎች ከክራሽ ላንዲንግ ኦን ዩ እስከ ስኩዊድ ጌም ኔትፍሊክስን ወደ ኮሪያ የፊልም አዳራሽነት ቀይረውታል። በዛሬው 65ኛው የዓለምን ይወቁ ኤፒሶዳችን ወደ ኮሪያ ምድር ተጉዘን ከመንትያዋ ሰሜን ኮሪያ አንድ አያትና አንድ ቋንቋ ቢጋሩም የደቡብ ኮሪያ ጂዲፒ ከ1.9 ትሪሊዮን ዶላር በላይ፣ የሰሜን ኮሪያ ከ30 ቢሊዮን ዶላር ያነሰ፣ ከ120 ቢሊዮን ዶላር በላይ የሆነው የደቡብ ኮሪያው ሃዩንዳይ ኩባንያ ዓመታዊ ገቢ በራሱ ከሰሜን ኮሪያ ጠቅላላ ሀብት 4 እጥፍ በላይ ነው። ምንም ሀብት ያልነበራት በግዙፎች የተከበበች ጦርነት ያደቀቃት ሀገር ደቡብ ኮሪያ እንዴት በምድር ላይ ካሉት እጅግ ሀብታም ሀገሮች አንዷ ልትሆን ቻለች? የሁሉም ጥያቄ ነው። ሌላው ስለኛዎቹ አርበኞች በኮሪያ ጦርነት ወቅት ከ3000 በላይ ኢትዮጵያውያን የቃኘው ሻለቃ አርበኞች በኮሪያ ምድር ስለከፈሉት መስዋዕትና ሀገራችን በወቅቱ ለደቡብ ኮሪያ $400,000 ድጋፍ ያደረገችበትን አስደናቂ ታሪክን ጨምሮ ሌሎች ደቡብ ኮሪያን የተመለከቱ አስገራሚ እውነታዎችን እንቃኛለን። ፕላኔታችን አስደናቂ ናት። በዚህ ቻናልም ወደ ሁሉም ሀገሮች እየተጓዝን እያንዳንዱ ሀገር ምን ልዩ እንደሚያደርገው እንዳስሳለን። እናንተም ሰብስክራይብ፣ ላይክ እና ኮሜንት በማድረግ ፓስፖርታችሁን በማሳደስ አብራችሁን ተጓዙ። ለዛሬ አንድ አገልግሎት ልጠቁማችሁ ነው። አሜሪካ ወይም ካናዳ ውስጥ የምትኖሩ ወይም ወደ እነዚህ ሀገሮች ለመሄድ ያሰባችሁ ኢትዮጵያውያንና ኤርትራውያን የተለያዩ የኢሚግሬሽን እና ሕጋዊ ሰነዶችን የአማርኛ፣ የትግርኛ እንዲሁም የኦሮምኛ ቋንቋዎች ለማስተርጎም ሰርቲፋይ እና ኖታራይዝ ለማድረግ የሚረዷችሁ ከብዙ ስደተኞች ጋር የሰሩ በተመጣጣኝ ዋጋና የረጅም ዓመታት ልምድ ያላቸው በሁለቱም ሀገሮች ማለትም በአሜሪካና በካናዳ ውስጥ ሕጋዊ ፈቃድ ያላቸው ኢዲዮማቲክ ዩኤስ እና ኢዲዮማቲክ ካናዳን እንድትጠቀሙ በቀላሉ በዌብሳይታቸው ውስጥ ገብታችሁ ትርጉም ለማሰራት አድራሻቸውንና ሊንኮቻቸውን በዲስክሪፕሽንና ኮሜንት ሴክሽኑ ላይ አስቀምጥላችኋለሁ። አሁን በቀጥታ ወደ ኮሪያ ምድር። በኤዥያ ምስራቃዊ ጥግ ላይ ተቀምጣ የኮሪያን ባህረ ገብ መሬት ደቡባዊ ግማሽን አካል ደገፍ ብላለች። በምዕራብ በኩል ቢጫው ባህር ወይም የሎው ሲ፣ በምስራቅ ሰፊው የጃፓን ምስራቅ ባህር ወይም ኢስት ሲ፣
በደቡብ ከጃፓን በሚለያት የኮሪያ ባህር በር ትሰነጠቃለች። የኮሪያ ባህረ ገብ መሬት በምስራቅ ኤዥያ የሚገኝ ሆኖ ከቻይና ወደ ደቡባዊው የሀገሪቱ ክፍል እንደ ዝርግ ገመድ ቁልቁል የሚዘረጋ ሲሆን የጃፓን ባህርና ቢጫው ባህርንም ጎን ለጎን ተደጋግፈው የቆሙ እንጨቶች ያስመስላቸዋል። የኮሪያ ምድር በአጠቃላይ የቆዳ ስፋቱ 220,000 ስኩዌር ኪሎ ሜትር ሲሆን በሁለት ሀገሮች የተከፋፈለ ነው። ከዚህ ውስጥ ሰሜን ኮሪያ 120,000 ስኩዌር ኪሎ ሜትር አካባቢ የሚሸፍን የኮሪያ መሬትን ስትይዝ፣ ደቡብ ኮሪያ ደግሞ ቀሪውን 100,000 ስኩዌር ኪሎ ሜትር አካባቢ ትሸፍናለች። ብቸኛ የደቡብ ኮሪያ የመሬት ጎረቤቷ ባላንጣ መንትያዋ ሰሜን ኮሪያ ስትሆን በመካከላቸውም በደም የተከለለ አደገኛ ወታደር አልባ ቀጠና DMZ አለ። ደቡብ ኮሪያ ከኮረብታማ የባህር ዳርቻዎች እስከ ጭጋጋማ ተራሮች ድረስ አገሪቱ በአስቸጋሪ መሬት የተገጣጠመች ስትሆን በተለይም በምስራቃዊ በኩል እንደ አከርካሪ የሚዘረጋው የታኢቤክ ተራሮች ትልቁን ሃን ወንዝ ይዞ ወደ ዋና ከተማዋ ሲኦል ይዘልቃል። በእሳተ ገሞራ በተሞላው መልክዓ ምድሯ የደቡብ ጄጁ ደሴት በ1947 ሜትር ከፍታ የሀገሪቱ ከፍተኛ ጫፍ በሆነው ሃላሳን ተራራ ላይ በእሳተ ገሞራ የተፈጠረ የዩኔስኮ ውዱ ሀብት ተብሎ ተመዝግቧል። የሀገሪቱ ሰሜናዊ ክፍል ለወታደር አልባው ቀጠና DMZ ባለው ቅርበቱ የሚታወቅ ታሪክና ውጥረት የሚጋጩበት ይህ ክልል ለመንትዮቹ አትድረስብኝ አልደርስብህም ክፍፍል ሕያው ምስክር ይመስላል። በእነዚህ ተራሮች ውስጥ በጦርነት የተከፋፈሉ ቤተሰቦች አሁንም እንደገና የመገናኘት ህልም የሚያልሙበት ኢምጂንጋክ ፓርክን ያገኛሉ። ደቡባዊ ክፍል ደግሞ የአገሪቱ ታሪክና ውበት ነፍስ ይመስላል። በአንድ ወቅት የሲላ ኪንግደም ዋና ከተማ የነበረችውን ጌዮንጁ ጥንታዊት ከተማ ንጉሳዊ መቃብሮችና ቤተ መቅደሶች በለምለም አረንጓዴ መልክዓ ምድሮች መካከል እንደተደበቁ ዕንቁዎች ተበታትነው ይገኛሉ። በባህላዊ ቅርሶቹ የበለጸገው ይህ ክልል ትውፊትና ዘመናዊነት የሚገናኙበት ከደቡብ ኮሪያ ሁለተኛዋ ትልቅ ከተማ ቡሳን ደማቅ ጎዳናዎች አንስቶ እስከ ጄጁ አይላንድ ውብ የባህር ዳርቻዎች ድረስ ደቡባዊው ክፍል የሚያማምሩ የባህር ዳርቻዎች፣ ደማቅ ገበያዎችና ጥልቅ ስር የሰደዱ ወጎች ድብልቅ ነው። ምዕራባዊው የሀገሪቱ ክፍል ከሲኦል ልብ እስከ ቢጫው ባህር ዳርቻዎች ድረስ የሚዘረጉ ሰፋፊ ወንዞች፣ ለም ሜዳዎችና ጥልቅ የእርሻ ስሮች ያሉት ክልል ሲሆን የደቡብ ኮሪያ ባተሪዋ የወደብ ከተማ ኢንቺዮን አገሪቱን ከዓለም አቀፍ ንግድ ጋር በሚያገናኙ ሰፊ የውሃ መስመሮቿ ለዓለም ድልድይ ሆና ታገለግላለች። ታዋቂው የናምሳን ሲኦል ታወር እዚህ ክልል ውስጥ ተሰይሟል። ወደ ምስራቃዊው ክፍል ስንመጣ ሰማይን ለመንካት ቋምጠው በእልህ የሚንጠራሩ ተራሮችን እናገኛለን። በአስቸጋሪ መልክዓ ምድሮቹ የሚታወቀው ይህ አካባቢ መንፈሳዊ መሸሸጊያ ለሚፈልጉ መጠጊያ ሲሆን በባህር ዳርቻ እንደ ናክሳንሳ ቴምፕልና ጉልጉክሳ ባሉ ቤተ መቅደሶች መጽናኛንና ሰላምን የሚፈልጉትን ይጣራል። በአየር ንብረት ረገድ ደቡብ ኮሪያ 4 የተለያዩ ወቅቶችን ታስተናግዳለች። የአየር ንብረቷም በአማካኝ ክረምቱን ከ-6 እስከ -3 ዲግሪ ሴንቲግሬድ ቀዝቀዝ ሲል፣ በጋ ደግሞ 23 እስከ 30 ዲግሪ ሴንቲግሬድ ይሞቃል። በነጭ መደብ ላይ በመካከል ቀይና ሰማያዊ ክበብ ያለው ሰንደቅ ዓላማ ታጉግ በመባል የሚታወቅ ሲሆን በጥንታዊ የምስራቃዊ ፍልስፍና መሰረት 4 ጥቁር ትራይግራም ከበውታል። ምንም እንኳን ቀደም ብሎ በ1800ዎቹ መጨረሻ ላይ የተዘጋጀ ቢሆንም በ1948 በይፋ የጸደቀው ሰንደቅ ዓላማው ሳይለወጥ የቆየ ሲሆን ጥልቅ በሆነ ምሳሌያዊነት የተሞላ ነው። ነጩ ቀለም ሰላምንና የኮሪያ ሕዝብ ለንጽህናና ስምምነት ያለውን አክብሮት፣ የታይጉግ ክበብ የአጽናፈ ዓለሙን ሚዛን፣ ቀዩ ግማሽ ወይም ያንግ ጥንካሬንና አዎንታዊነትን፣ ሰማያዊው ግማሽ ወይም ይን ደግሞ መረጋጋትንና አሉታዊ ኃይልን ያመለክታል። 4ቱ
ጥቁር ትራይግራሞች ደግሞ እያንዳንዳቸው በ3 መስመሮች የተሰሩ ሰማይን፣ ምድርን፣ እሳትንና ውሃን በመወከል የተፈጥሮ ንጥረ ነገሮችንና የህይወትን መሰረታዊ ኃይሎች ያመለክታሉ። ዛሬ ደቡብና ሰሜን ተብለው ከመከፈላቸው በፊት በአንድ ላይ ሳሉ የኮሪያ ፔኒንሱላ ታሪካቸው የሚጀምረው ከ10 ሺዎች ዓመታት በፊት በመጡ ቅድመ ታሪክ ጎሳዎች ሲሆን በመጨረሻም በ2333 ከክርስቶስ ልደት በፊት በተለምዶ ድብሴት በምትባለው ዳንጉን አፈ ታሪክ በተመሰረተው በጎጂሺዮ ኪንግደም ስር ጎሳዎች አንድ ሆነዋል። ይህንን ተከትሎም ጎጁሬዮ፣ ባኪጂ እንዲሁም ሲላ የሚባሉት 3ቱ መንግስታት የበላይነት ለማግኘት ሲዋጉ ቆይተው በመጨረሻ ሲላ በ7ኛው መቶ ክፍለ ዘመን አብዛኛውን ባህረ ገብ መሬትን ከቻይና ታንግ ስርወ መንግስት እርዳታ ጋር አንድ አደረገ። በኋላም ኮሪያ ለሚለው ስም መነሻ የሆነው የጎሪዮ ዳይናስቲ ከ918 እስከ 1392 ዓ.ም ብቅ ሲል ይህም ስርወ መንግስት በባህሉ በላቀ የሲቪል ሰርቪስ ስርዓትና በዓለም የመጀመሪያው የብረት ተንቀሳቃሽ ማተሚያ በመፍጠሩ ይታወቃል። ከዚያም በኮሪያ ታሪክ ውስጥ ረዥም ዓመታት ያስተዳደረው ጆሲዮን ዳይናስቲ ከ1392 እስከ 1897 ዓ.ም መጥቶ ኮንፉሺያኒዝምን እንደ ርዕዮተ ዓለም አቋቋመ። ዳሩ ከክፍለ ዘመናት በኋላ በ19ኛው ክፍለ ዘመን መገባደጃ ላይ ኮሪያ እንደ ጃፓን፣ ቻይና እና ሩሲያ ያሉ የውጭ ኃይሎችን ለመቋቋም እየታገለች የነበረችበት ወቅት ነበር። በ1910 ዓ.ም ኮሪያ ከዓመታት ጣልቃ ገብነት በኋላ በጃፓን ኤምፓየር በይፋ ተጠቃለለችና ለሚመጡት 35 ዓመታት በጨቋኙ የጃፓን ቅኝ ግዛት ጥላ ስር ወደቀች። ታዲያ ከ3 10 ዓመታት ባርነት በኋላ ጃፓን በ1945 ሁለተኛው የዓለም ጦርነት ላይ ስትሸነፍ ኮሪያም ከጃፓን ነፃ ብትወጣም ሰሜናዊ ክፍሏን ሶቪየት ኅብረት፣ ዩናይትድ ስቴትስ ኦፍ አሜሪካ ደግሞ ደቡባዊ ክፍሏን መቆጣጠራቸው በቀጣይ 10 ዓመታትን ለፈጀው ግጭት የመጀመሪያውን ክብሪት ጭረዋል። ታዲያ በ1948 ዓ.ም በሰሜን ኮሙኒስት ኮሪያ ዲሞክራሲያዊ ሪፐብሊክ እና በደቡብ ካፒታሊስት ሪፐብሊክ ኮሪያ የሚባሉ ሁለት የተለያዩ መንግስታት ተቋቋሙና ከ2 ዓመት በኋላ ማለትም በ1950 ዓ.ም ሰሜን ኮሪያ ደቡብ ኮሪያን ወረረች። ይህም የኮሪያ የእርስ በርስ ጦርነትን ቀሰቀሰና አሜሪካን፣ ሩሲያንና ቻይናን ባሳተፈው አሰቃቂ ግጭት ሚሊዮኖች ተገድለው በ1953 ዓ.ም በእርቅ ስምምነት ቢጠናቀቅም ምንም የሰላም ስምምነት አልተደረገምና ሁለቱ ኮሪያዎች በአንድም በሌላ ዛሬ ድረስ ጦርነት ላይ ናቸው ማለት ይቻላል። በወቅቱም የተባበሩት መንግስታት ድርጅት ወይም ተመድ ደቡብ ኮሪያን የሚደግፉ ወታደሮች ከተለያዩ ሀገሮች የሰበሰበ ሲሆን ሀገራችን ኢትዮጵያም ቃኙ ሻለቃ በመባል የሚታወቀው ከ3000 በላይ እግረኛ ወታደሮችን የያዘው በመላክ ብቸኛ አፍሪካዊት ሀገር ነበረች። በጦርነቱ 121 የኢትዮጵያ ወታደሮች የሞቱ ሲሆን ከ500 በላይ ደግሞ ቁስለኛ ሆነዋል። በወቅቱም በንጉሱ ትዕዛዝ ከዘማቾቹ በተጨማሪ ኢትዮጵያ ለደቡብ ኮሪያ $400,000 ድጋፍ አድርጋ ነበር። ከጦርነቱ በኋላ ደቡብ ኮሪያ በታላቅ የድህነት አዘቅትና አለመረጋጋት ስታልፍ በ1960ዎቹና 70ዎቹ ውስጥ ዴሞክራሲን መስዋዕት አድርገው ፈጣን የኢንዱስትሪ ልማትን በመሩት ፓርክ ቹንግሂ ስር ጨምሮ አምባገነናዊ አገዛዞችን አልፋ ሚራክል ኦን ዘ ሃን ሪቨር በሚባለው የሃን ወንዝ ተአምር ደቡብ ኮሪያ ከምስኪን የግብርና ማህበረሰብ ወደ ዓለም ትንግርታዊ ኢኮኖሚነት ትስፈነጠር ገባች። በ1980ዎቹ መገባደጃ ላይ የዴሞክራሲ ንቅናቄ የፖለቲካ ማሻሻያዎችን እንዲደረጉ አስገድዶ ቀጥታ የፕሬዝዳንታዊ ምርጫ እንዲካሄድ ተደረገና ከዚያን ጊዜ ጀምሮ ደቡብ ኮሪያ በቴክኖሎጂና በባህል የዓለም ሀያል ግዛት ሆና ሳምሰንግ፣ ሃዩንዳይ፣ ኬ-ፖፕ እና ዝነኛው ኬ-ድራማዎችን የሚሰጠን አድናቆት የተቸረው ሲኒማ መገኛ ሆና ዛሬም ድረስ መንግስቷ ከሰሜን ኮሪያ መንግስት ጋር በታላቅ ጥርጣሬና ጥላቻ እየተገለማመጡ ቀጥለዋል።
የዛሬቷ ደቡብ ኮሪያ በጠንካራ ፕሬዝዳንታዊ ስርዓት በሚሰራው ዴሞክራሲያዊ ሪፐብሊክ ስትተዳደር አገሪቱ በ1948 ዓ.ም ከተመሰረተችበት ጊዜ ጀምሮ አምባገነናዊነት፣ ወታደራዊ መፈንቅለ መንግስትና የጅምላ አመጾች ቢያጋጥማትም ዛሬ በኤዥያ ካሉ ንቁ ዴሞክራሲዎች መካከል አንዷ በመሆን ትታወቃለች። ፕሬዝዳንቱ የአገሪቱ መሪና ዋና አዛዥ በመሆን ለ5 ዓመት የአገልግሎት ጊዜ በቀጥታ በህዝብ ይመረጣሉ። ታዲያ ፕሬዝዳንቱ ጠቅላይ ሚኒስትሩንና ቁልፍ ሚኒስትሮችን ቢሾሙም ብሔራዊ ምክር ቤት ባለስልጣናትን የመክሰስን ጨምሮ ትልቅ ስልጣን አለው። በዓለም መድረክ ከአሜሪካ ጋር የቅርብ ወታደራዊና ኢኮኖሚያዊ ግንኙነቷን እየጠበቀች በተመሳሳይ ጊዜ እንደ ቻይና፣ ጃፓንና ሰሜን ኮሪያ ካሉ ጎረቤቶቿ ጋር ያለውን ውስብስብ ግንኙነት ታመዛዝናለች። ጥንታዊ ስርወ መንግስትና የወደፊቱ ቴክኖሎጂ በቀጥታ መስመር የሚዋሃዱበት የውህደት ሰሌዳ የሆነችው ሲኦል የደቡብ ኮሪያ መዲና ስትሆን በሃንዝ ወንዝ ዳርቻዎች ላይ የምትገኘው ይህች ከተማ በአንድ ወቅት በንጉሳዊ ቤተ መንግስቶች፣ በኮንፊሽያውያን አካዳሚዎችና በቡድሂስት ቤተ መቅደሶች የታጠረችው ከተማ ዛሬ ላይ እንደ ጅብራ የተገተሩ የመስታወት ማማዎች፣ የኬ-ፖፕ ማስታወቂያ ሰሌዳዎችና ወደ ቴክኖሎጂ ማዕከልነት ተቀይራለች። ከተማዋ ማንቀላፋትን የምታውቅ አትመስልም። ባቡሮች ከመሬት በታች በድምፅ ፍጥነት ሲወረወሩ፣ ካፌዎች በኮድ በሚሰሩ የአስራዎቹ ዕድሜ ታዳጊዎች ሲሞሉ፣ የጋንግናም ውብ ጎዳኖች በፋሽንና ቢዝነስ ሲወረር፣ በኢንሳዶንግ ገጽታ ደግሞ በቀለም ያሸበረቁ ስዕሎች፣ ውብ ሻይ ቤቶችና ትላንታዊ ቅርሶች ሁሉ ለሲኦል ሙሉውነት የሚመጻደቁ ይመስላል። በአጠቃላይም ከ9 ሚሊዮን በላይ ህዝቦች በመዲናዋ ውስጥ ይኖራሉ። ሲኦል ውስጥ ጊዜ ከሌላው ዓለም በተለየ የሚቸንኩል ይመስላል። በደቂቃዎች ውስጥ ብዙ ክንውኖች እየተገፋፉ ከዓይንህ ይደቀናሉ። የሳምሰንግ ዲጂታል ኤምፓየር ከ600 ዓመት በላይ ያስቆጠሩ ቤተ መንግስቶች ፊት ለፊት የሚቆምበት ነው። ተቃውሞና ፖፕ ኮንሰርቶች በተመሳሳይ አደባባይ የሚካሄዱበት ቦታ ነው። ታዲያ ስለ ደቡብ ኮሪያና ሲኦል አንስተው የዝነኛው ሳምሰንግን ታላቅ ግዛት አለማንሳት ፍጹም የማይቻል ነገር ነው። ሳምሰንግ ስልክ፣ ቴሌቪዥን ወይም ሌላ ኤሌክትሮኒክስ እንዳይመስልህ፣ ሳምሰንግ ግዛት ነው። የራሱ ሉዓላዊነትና ሰንደቅ ያለው ስርወ መንግስት ነው። ሳምሰንግ ለደቡብ ኮሪያውያን ማንነታቸው ነው። ታዲያ ስንገባ በከተማ ላይ እየበረርን አይደለም። በሚያንጸባርቅ የግል ሰማይ፣ በማለዳ እንደ ፀሐይ በሚያንጸባርቁ የመስታወት ማማዎች የተሞላ መንግስት ስር እየተጓዝን ነው። ከሲኦል በ30 ኪሎ ሜትር ርቀት ላይ በምትገኘው ሲኦል ፋብሪካ ወይም ሰፊ ግቢ ሳይሆን $1 ትሪሊዮን የሚንጎማለልበት የሳምሰንግ የዲጂታል ከተማ በ1.7 ሚሊዮን ሜትር ስኩዌር 260 የእግር ኳስ ሜዳዎችን በሚበልጥ ስፋቱ በከተማ ውስጥ ያለ ከተማ ሆኗል። ሁለመናው ነጭና ሰማያዊ ወደ ሆነው ዓለም ስትገቡ አየሩ ይለወጣል። ከ37000 በላይ ሰራተኞች፣ ከ500 በላይ የግል የትራንስፖርት አውቶቡሶች፣ ሙሉ የአደጋ ጊዜ ምላሽ ማዕከል፣ የጤና ክሊኒኮች፣ የአካል ብቃት ማዕከሎች እንዲሁም መዋዕለ ሕፃናት ጭምር ያገኛሉ። ይህ ቦታ ቴክኖሎጂን ብቻ ሳይሆን የአኗኗር ዘይቤን ጭምር ያመርታል። ግዙፍ የኤልኢዲ ግድግዳዎች የሳምሰንግ ታጣፊ ስክሪን እንደ ውሃ ሲታጠፍ ያሳያሉ። እዚህ ያለ አንዳች ትርምስ ቀጥታና ትኩረት ብቻ ይደራረባሉ። ሰራተኞች በኩባንያው መኖሪያ ቤቶች ውስጥ ይኖራሉ። ልጆቻቸው እዛው ይማራሉ። በግዙፍ ካፌቴሪያዎች ውስጥ በጣት ወይም በፊት አሻራ ብቻ ይመገባሉ። እዚህ ሕይወትና ሥራ ላይፋቱ ተጣምረዋል። በ6G ላቦራቶሪዎች የወደፊቱ ስልክ፣ ፍሪጅ፣ ኤአይ አሲስታንት እንዲሁም በመኪና ውስጥ የሚገጠሙ ቴክኖሎጂዎች ቅርጻቸውን ያገኛሉ። ታዲያ ይህ ሁሉ ሲሆን በኩባንያ ውስጥ ሳይሆን በግዙፍ ማሽን ውስጥ ያለ የማሽኑ አንድ አካል እንደሆንክ ይገባሃል። ሳምሰንግ ብቻውን ከመላው የደቡብ ኮሪያ አጠቃላይ የሀገር ውስጥ ምርት ከ15 ከመቶ በላይ አስተዋጽኦ ያደርጋል። አንድ ኩባንያ፣ አንድ ስም፣ ይህ ተጽዕኖ ሳይሆን የኢኮኖሚ ስበት ነው።
በዓለም ዙሪያ ከ320 ሺህ በላይ ሰራተኞች ያሉት ሲሆን በደቡብ ኮሪያ ውስጥ ብቻ ደግሞ ወደ 114 ሺህ አካባቢ ሰራተኞች ይገኛሉ። ከሳምሰንግ ኤሌክትሮኒክስ ጀምሮ እስከ ሳምሰንግ የህይወት ኢንሹራንስ መርከቦችንም ከሚገነቡ የሳምሰንግ ከባድ ኢንዱስትሪዎች የሁሉም ነገር ባለቤት ነው። የግንባታ፣ የመከላከያ ስርዓቶች፣ የባዮቴክ አልፎ ተርፎም የመዝናኛ ፓርኮችና ፋሽንን ይቆጣጠራል። በሌላ አገላለጽ የደቡብ ኮሪያ ፕሬዝዳንት ህጎችን ከፈረሙ ሳምሰንግ ኢኮኖሚውን ያስፈጽማል። ሳምሰንግ ስልክ ብቻ የሚሰራ አይደለም። ሳምሰንግ ኩባንያ ብቻም አይደለም፣ ዓለም አቀፍ ህይወት ያለው ግዙፍ አካል ነው። ከቴክኖሎጂ እስከ ሰማይ ጠቀስ ፎቆች ድረስ ያሉትን ሁሉንም ኢንዱስትሪዎች በመጨበጥ በ80 በሚበልጡ አገሮች ውስጥ የሚዘረጉ 1500 እጅ ያለው አፈ ታሪካዊ ጥራቅ አይናችሁ ማየት በቻለበት ስፍራ ሁሉ እዚያው አለ። የዘመናችን ባቢሎን ቡርጅ ካሊፋ ግንባታ ላይ እጁ አለበት። የፔትሮናስ መንታ ማማዎችንም በአንድ እጁ ፒኤንዲቲ ሰፍሮበታል። ሳምሰንግ የህይወት ኢንሹራንስ በኤዥያ ውስጥ ካሉት ትልልቅ የኢንሹራንስ ሰጪዎች አንዱ ነው። በሚሊዮኖች የሚቆጠሩ ሰዎች የወደፊት ዕጣ ፈንታ በተመን ልሆች ውስጥ ይዟል። አማካይ የኮሪያ ቤተሰብ ቁጠባቸው ወይም ጥሮታቸው በሳምሰንግ አክሲዮን ላይ የሚመሰረትበት ዕድል ሰፊ ነው። በቅርንጫፍ ኩባንያዎች አማካይነት ከክትትል ስርዓቶች እስከ ዘመናዊ የግንኙነት መሳሪያዎች ድረስ ለደቡብ ኮሪያ ወታደራዊ ቴክኖሎጂን ያቀርባል። ሪል ስቴት፣ የህክምና ቴክኖሎጂ፣ የኒውክሌር ኃይል፣ ባዮ ፋርማሱቲካልስ አልፎ ተርፎም ፋሽን፣ ሳምሰንግ በየቦታው አለ። በስልኮ ላይ ያለው ብራንድ፣ በመኪና ውስጥ ያለው ቺፕ፣ በሆስፒታሉ ውስጥ ያለው ቴክኖሎጂ እንዲሁም በሰማይ መስመሮ ውስጥ ያለው ብረት ነው። ምኑ ተወርቶ ምኑ ይተዋል? ሳምሰንግ በአንድ ጊዜ በሁሉም ቦታ እየተገኘ መለኮታዊነት ይቃጣዋል። ደቡብ ኮሪያ ግብርናን፣ ከፍተኛ የቴክኖሎጂ ኢንዱስትሪዎችንና ዓለም አቀፍ ደረጃ ያላቸው አገልግሎቶችን በሚገባ በማቀናጀት በኤዥያ ብቻ ሳይሆን በዓለም አቀፍ ደረጃ በጣም የተረጋጋና ብዝሃ ኢኮኖሚ ካላቸው ሀገራት መካከል አንዷ በመሆን ብቅ ብላለች። ከቻይናና ጃፓን አጠገብ ያላት ስትራቴጂካዊ ስፍራ ከ10 ዓመታት የኤክስፖርት ተኮር ፖሊሲና በመንግስት የሚመራ ፈጠራ ይህችን በአንድ ወቅት በጦርነት የፈራረሰች ሀገር በ2014 በዓለማችን ላይ 13ኛዋ ትልቅ ኢኮኖሚ እንድትሆን አድርጓታል። የደቡብ ኮሪያ ጂዲፒ ወደ 1.9 ትሪሊዮን ዶላር የሚጠጋ ሲሆን የነፍስ ወከፍ ገቢ ደግሞ ከ36,000 በላይ ነው። ይህም በኤዥያ ውስጥ ካሉት ሀብታም አገሮች መካከል አንዷ ያደርጋታል። ኢኮኖሚዋ በላቁ የማምረቻ ኢንዱስትሪዎች፣ በቴክኖሎጂ ኤክስፖርትና በአገልግሎቶች የሚንቀሳቀስ ሲሆን ከስማርትፎኖች እስከ መኪኖች ያሉ ገበያዎችን በሚቆጣጠሩ እንደ ሳምሰንግ፣ ሃዩንዳይ፣ ኤልጂ እና ኪያ ያሉ ዓለም አቀፍ ግዙፍ ኩባንያዎች መገኛ ናትና ኢንዱስትሪና ከፍተኛ የቴክኖሎጂ ምርቶች ከጂዲፒዋ 40 ከመቶ የሚጠጋው ሲይዙ አገልግሎቶች ማለትም ፋይናንስን፣ የጤና እንክብካቤን፣ ሎጂስቲክስን እና ቱሪዝምን ጨምሮ ከ55 ከመቶ በላይ አስተዋጽኦ ያደርጋሉ። ግብርና አነስተኛ ሰዎችን ቀጥሮ ከጂዲፒው 2 ከመቶ ያነሰ አስተዋጽኦ ቢያደርግም አገሪቱ የምግብ ምርትን በከፍተኛ ብቃት ታመርታለች። ደቡብ ኮሪያ በሴሚ ኮንዳክተሮች፣ በኤሌክትሮኒክስ፣ በመርከብ ግንባታ፣ በፔትሮ ኬሚካልና ሮቦቲክስ ውስጥም መሪ ስትሆን የእነዚህ ቴክኖሎጂዎች ከፍተኛ ላኪዎች መካከልም ትመደባለች። ቱሪዝም በተለይም የኮሪያ ሞገድ ኬ-ፖፕን፣ የኮሪያ ድራማዎችንና የምግብ ልምዶችን ጨምሮ በዓመት ከ17 ሚሊዮን በላይ ጎብኚዎችን በመሳብ ለአገልግሎት ዘርፉ ከፍተኛ እሴት ሲጨምር፣ ፋሽን፣ መዋቢያዎችና የሚዲያ ኤክስፖርቶችን ባህልን ወደ ገንዘብ ቀይረውታል። ኦፊሴላዊ ምንዛሬዋ የደቡብ ኮሪያ ዎን ሲሆን ይህ ቪዲዮ በተቀረጸበት ጊዜ አንድ የአሜሪካን ዶላር ከ1310 የደቡብ ኮሪያ ዎን ጋር እኩል ሲሆን ምንም እንኳ
ከዶላር ምንዛሪው ጋር ሲታይ እጅግ ደካማ መሆኑ ሀገሪቱ ከውጭ ለምታስገባቸው እንደ ነዳጅ ዘይት ላሉ ምርቶች ቢያስወድድባትም ምርትን ወደ ውጭ በመላክ ለምትደገፈው ሀገር ግን በዓለም አቀፍ ደረጃ ተወዳዳሪ እንድትሆን አድርጓታል። ከዚያም በተረፈ ከ420 ቢሊዮን ዶላር በላይ በሆነው የሀገሪቱ ጠንካራ የውጭ ምንዛሬ ክምችት ኢኮኖሚዋ የተረጋጋ እንዲሆን አድርጎታል። ከህዝቧ 56 ከመቶ የሚጠጋው ሃይማኖት አልባ ሲሆኑ ይህም በዓለም ላይ በጣም ዓለማዊ ከሆኑ ሀገሮች መካከል አንዷ ያደርጋታል። ከቀሩት መካከል ክርስትናና ቡዲዝም የበላይ ሲሆኑ የፕሮቴስታንት አብያተ ክርስቲያናት በኒዮን መስቀሎች የከተማውን ሰማይ እየሞሉ የቡዲስት ቤተ መቅደሶች ደግሞ ርቀው በሚገኙ ተራሮች ላይ ሆነው ዝማሬዎችን ያስተጋባሉ። ባጭሩ ግን ደቡብ ኮሪያ ከእምነትና ከአምላክ ጋር ፈጽማ ፍቺ ባትፈጽምም ስማርት ስልኮች ከመጽሐፍ ቅዱሶች ወይም ሱትራዎች የሚበልጡባት ሀገር ሆናለች። ደቡብ ኮሪያ በዓለም ላይ ከፍተኛ ራስን የማጥፋት መጠን ካላቸው ሀገራት አንዷ ስትሆን ራስን ማጥፋት በ10ዎቹ ዕድሜ ውስጥ ባሉ ታዳጊዎች፣ በ20ዎቹና በ30ዎቹ ዕድሜ ውስጥ ባሉ ወጣቶቿ ዘንድ ዋነኛው የሞት ምክንያት ነው። በፈረንጆቹ በ2022 የደቡብ ኮሪያ የራስን ማጥፋት መጠን ከ100,000 ሕዝብ 25.2 ነበር። እያሽቆለቆለ የመጣው የሃይማኖት ቦታ፣ የቀነሰ ማህበራዊ መስተጋብርና ኢኮኖሚያዊ ችግሮች ግንባር ቀደም ምክንያቶች እንደሆኑም ይታመናል። እስኪ አሁን ደግሞ ደቡብ ኮሪያ ውስጥ የተለመዱ አንዳንዴ ፈገግ የሚያሰኙና ለየት ያሉ ባህል ወጎቻቸውን እንቃኝ። በኮሪያ የአንድን ሰው ዕድሜ ሲቆጥሩ ኮሪያውያን በማህፀን ውስጥ ያለፈውን እንደ 1 ዓመት ከግምት ውስጥ ያስገቡታል። ስለዚህም ሁሉም ሰው ሲወለድ 1 ዓመት ይሆነዋል ማለት ነው። ቀይ ቀለም በደቡብ ኮሪያ የመጥፎ ዕድል ምልክት እንደሆነ ይታሰባል። የአንድን ሰው ስም በቀይ ቀለም መጻፍ ሰውየው እንደሞተ ወይም በቅርቡ እንደሚሞት ያመለክታል ብለው ስለሚያስቡ ይህንን በተቻላቸው ላለመጠቀም ይጥራሉ። ሌላው አስገራሚ ባህላቸው እኛ ሀገር ሰው ሰላም ስንል እንዴት ነህ ብለን እንደምንጀምረውና እንደምንጠይቀው ሁሉ ደቡብ ኮሪያ ውስጥ ጥሩ በልተሃል፣ ጥሩ በልተሻል የተለመደ የመጀመሪያ ሰላምታቸው ነው። ደቡብ ኮሪያ ውስጥ መምህርነት በጣም የተከበረና ከፍተኛ ክፍያ ከሚከፈልባቸው ስራዎች ቀዳሚው ነው። በአማካይ መምህራን በወር $2,500 የሚያገኙ ሲሆን በግል ትምህርት ቤቶችና ዩኒቨርሲቲዎች ያሉ መምህራን ደግሞ የበለጠ ክፍያ ያገኛሉ። ደቡብ ኮሪያ ተማሪዎች ሱኑንግ በመባል የሚታወቅ የዩኒቨርሲቲ መግቢያ ፈተና መውሰድ ይጠበቅባቸዋል። ታዲያ የፈተናው ቀን ጠዋት ጓደኞችና ቤተሰቦች ከረሜላ ለመስጠትና ተማሪዎችን መልካም ዕድል ለመመኘት በሁለተኛ ደረጃ ትምህርት ቤቶች በር ላይ ተሰብስበው ማየት የተለመደ ነው። ቴኳንዶ የደቡብ ኮሪያ ብሔራዊ ስፖርታቸው ነው። ከ2000 ዓመታት በፊት እንደተጀመረም ይታመናል። ደቡብ ኮሪያ በኢንተርኔት ግንኙነት የዓለማችን መሪ ሀገር ናት። የሀገሪቱ ሕዝብ 92 ከመቶ ገደማ የኢንተርኔት ተጠቃሚዎች ሲሆኑ የዓለማችን ፈጣኑ አማካይ የኢንተርኔት ፍጥነትም አላቸው። ታዲያ ይህ ግን ትልቅ መዘዝን ይዞላቸው መጥቷል። 20 ከመቶ የሚሆነው ሕዝቧ ወይም ወደ 10 ሚሊዮን የሚጠጉ ሰዎች በ2019 የሀገሪቱ መንግሥት ጥናት መሠረት የኢንተርኔት ሱስ ተጋላጭ ሆነዋል። በሀገሪቱ በተለይም ታዳጊዎችና ወጣቶች የዚህ ሱስ ሰለባ ናቸው። መንግሥትም ይህንን ችግር ለመቅረፍና ለመከላከል የኢንተርኔት ካምፖችን እና የትምህርት ፕሮግራሞችን ጨምሮ የተለያዩ ስልቶችን ወደ ተግባር እንዲገቡ አድርጓል። በመላ ሀገሪቱም ከኢንተርኔት ሱስ ማገገሚያ ካምፖች ተገንብተው አገልግሎት ይሰጣሉ። ደቡብ ኮሪያ በፕላስቲክ ሰርጀሪ የዓለማችን ቀዳሚዋ ሀገር ናት። 25 ከመቶ የዓለማችን የፕላስቲክ ሰርጀሪ የገበያ ድርሻንም ይዛለች። የሚያውቋትን አብሮ አደጉ
ወይም ዘመዶ ሌላ ሰው መስላ እያብረቀረቀችና የወጣትነት ፊት ይዛ ልትመጣቦት ትችላለች። የሀገሪቱ የፊልም ኢንዱስትሪም ይህንን የፕላስቲክ ሰርጀሪ ባህልን በማስረጽ ረገድ ትልቅ ሚና እንደተጫወተ ይነገራል። ፊልም ኢንዱስትሪውም በተለይም የውበት ስታንዳርድ ወይም ደግሞ ደረጃዎችን በማስቀመጥ በተለይም ወጣቶችና ታዳጊዎች የተሰጣቸው መልክና የፊት ቅርጽ እንዲጠሉና ራሳቸውን እንዲቀይሩ ጭንቀትና ድባቴ ውስጥ እንደሚከታቸው ኢንዱስትሪውም በተዘዋዋሪ ይህንን በመጠቀም ውበት፣ ልሙጥና እንከን የለሽ ፊትን ለመስራት ያማልላቸዋል። መንገድ ላይ ከምታገኟቸው 3 የኮሪያ ቆነጃጅቶች ቢያንስ አንዷ ፕላስቲክ ሰርጀሪን አድርጋለች። የተለመዱና በአገር አቀፍ ደረጃ ተወዳጅ የሆኑ ምግቦቿ ከትውልድ ወደ ትውልድ የሚተላለፍ የበለጸገና የተለያየ ባህልን ያንጸባርቃሉ። ከታዋቂ ምግቦች መካከል ኪምቺ ይገኝበታል። ቅመም የበዛበትና የተቦካው ጎመን የኮሪያ ባህል ምልክት ሆኖ በጠንካራ ጣዕሙና በጤና ጥቅሞቹ የሚታወቅ ሲሆን ከሞላ ጎደል ከእያንዳንዱ ምግብ ጋር ይቀርባል። ሌላው በዓለም የታወቀ ምግባቸው ቢቢምፓፕ ነው። በቀለማት ያሸበረቀ የሩዝ ሳህን በተለያዩ አትክልቶች፣ እንቁላል፣ ስጋና ቅመም የበዛበት ሾርባ ተጨምሮበት ከመበላቱ በፊት ሁሉ በአንድ ላይ ይደባለቃሉ። ቡልጎጊ ደግሞ ቀጭን ቁርጭራጭ ያለው በማርናዳ የተሰራ የበሬ ስጋ ለስላሳ ሆኖ እስኪበስል ድረስ ይጠበሳል። እንዲሁም በሩዝና በሚያቃጥል ሚጥሚጣ መረቅ የሚዘጋጀው ቲዮክቦኪ ተወዳጁ የጎዳና ላይ ምግባቸው ነው። ደቡብ ኮሪያ ከጥንታዊ ቤተ መቅደሶችና ታሪካዊ ግንቦች እስከ ሰማይ ጠቀስ ዘመናዊ ፎቆችና የተፈጥሮ ድንቆች ድረስ ብዙ መስህቦችንና ምልክቶችን አቅፋ የያዘች ውብ ሀገር ነች። በሀገሪቱ ውስጥ መጎብኘት ካለባቸው መዳረሻዎች 3ቱን እነሆ። ጂዮንግቦክንግ ቤተ መንግሥት በሲኦል መሃል ዘመናዊ ሰማይ ጠቀስ ፎቆች ያለፈው ትዝታ በሚጋጩበት ቦታ በድንጋይና በእንጨት የተቀረጸ ዘውዳዊ ትዝታ የጂዮንግቦክንግ ቤተ መንግሥት ተሰይሟል። በ1395 ዓ.ም በጆሲዮን ሥርወ መንግሥት የተመሠረተው ከንጉሣዊ መኖሪያነት ያለፈ የብሔራዊ ኩራት ሥርዓትና የንጉሡ መለኮታዊ አገዛዝ ምልክት ነበር። በግዙፍ በሮች ውስጥ ስትራመድ ወደ ሌላ ዘመን ትዕይንት እየፈለስክ ሲመስልህ ቤተ መንግሥቱ በጃፓን ወረራ ወቅት ውድመት ቢደርስበትም እድሳቱ ስለ ኮሪያ የመቋቋም ችሎታ የሚተርክ ይመስላል። ከጣሪያዎቹ ውብና ጥንታዊ ኩርባዎች በሎተስ ኩሬ ወይም ሎተስ ፖንድ ላይ እስከሚገኘው ጸጥታ የሰፈነበት ጂዮንግሆሩ ፓቪሊዮን ነገሮቹ ሁሉ ነገሥታት ሲገዙና የኮንፊሽያን እሳቤዎች ሀገርን ሲቀርጹ ስለነበረው ጊዜ ያወራሉ። ቡክቾን ሃኖክ መንደር ከሲኦል የከተማው ጫጫታ ትንሽ ራቅ ብሎ ጥንት ላይ ጊዜ መጓዝ ያቆመበት ቡክቾን ሃኖክ መንደር ይገኛል። በጂዮንግቦክንግ ቤተ መንግሥቶች መካከል የሚገኘው ይህ ሰፈር ከ600 ዓመታት በፊት የነበሩ ሃኖክ በሚባሉ ባህላዊ የኮሪያ ቤቶች የተሞላ ሲሆን ነገር ግን ይህ ሚዜም አይደለም። አሁንም ሰዎች የሚኖሩበት የሚሰሩበትና የሚያንሙበት እውነተኛ ሰፈር ነው። ቁልቁለቱን ስትወጣ የሸክላ ጣሪያዎች በሰማይ መስመር ላይ እንደ ሞገዶች ሲፈሱ ስትመለከት የዛሬ 600 ዓመት ተስፈንጥረህ የሄድክ እየመሰለህ አንዳች ዕድሜ ጠገብነት፣ አንዳች ጥንታዊነት፣ አንዳች እጅግ የመራቅ ስሜት ልብህን ይወረውና ወደዚህ ዘመን መመለስ ያስፈራሃል። ጄጁ አይላንድ ከዋናው መሬት ርቆ በደቡባዊ ባህር አቀፍ ጄዱ ደሴት ትገኛለች። እዚህ ፈጣሪ በጥዑም ዜማ የተቀኘ በውብ አንደበት ያቀነቀነ ይመስላል። ይህ ቦታ ብቻ ሳይሆን ተሞክሮ ነው። ከእሳተ ገሞራ የተገኘችው ጄዱ በደቡብ ኮሪያ ረዥሙ ተራራ በሆነው በሃላሳን ተራራ ተሸፍናለች። ታዲያ ጎህ ሲቀድ የሲዮንግሳን
ኢልቹንቦንግ እሳተ ገሞራ እንደ ፀሐይ ሲያበራ የእሳተ ገሞራ ቱቦዎች ከደሴቲቱ በታች እንደ ደም ስሮች እየተሯሯጡ እንደ ማንዣንጉል ያሉ እንግዳ የሚመስሉ ዋሻዎችን ሲፈጥሩ ምድር ታሪኮችን አሰባጥራ በምጡቅ አእምሮዋ ከሰው ልጅ መረዳት በላይ የሆነ ፍልስፍና የምትፈላሰፍ ፈላስፋ ትመስላለች። በደቡብ ኮሪያ ወደሚኖር ጓደኛው ወይም ዘመዶ ስልክ ለመደወል ከፈለጉ የአገሪቱ የስልክ ኮድ በ+82 ይጀምራል። ደቡብ ኮሪያ በጂኤምቲ +9 ላይ ስትገኝ በጂኤምቲ +3 ላይ ለምትገኘው ኢትዮጵያ በ6 ሰዓታት ቀድማታለች። ከኢትዮጵያ ወደ ደቡብ ኮሪያ ለሚደረጉ በረራዎች በጣም የተለመደው መንገድ ከአዲስ አበባ ወደ ሲኦል በኢንቺዮን ዓለም አቀፍ አውሮፕላን ማረፊያ ሲሆን በአየር መንገዱና በሚደረጉ ትራንዚቶች ላይ በመመስረት አጠቃላይ የጉዞ ጊዜው አብዛኛውን ጊዜ ከ12 እስከ 16 ሰዓታት መካከል ይፈጃል። ውድ የማራኪ ቤተሰብ የደቡብ ኮሪያ ጉዞአችን በዚህ አብቅቷል። ደቡብ ኮሪያ የምትኖሩ ከሆነ ወይም ሀገሪቱን የማየት እድል ገጥሟችሁ ከነበር ስለ ሀገሪቱ የምታውቁትን ኮሜንት አድርጉልን። በቀጣይ ኤፒሶድ በሌላ አህጉር በሌላ ሀገር እስክንገናኝ ድረስ ኮሪያዎቹ እንደሚሉት አኒዮኒ ጋሲዮ ደህና ሁኑ።